ኤል ክላሲኮ በኮፓ ዴል ሬይ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በእግር ኳሳዊ ጉዳዮች ወደ እናንተ እየደረሰ ነው። አሁን ኤል ክላሲኮን እናያለን። አብሮነታችሁ አይለየን። ኤል ክላሲኮ በኮፓ ዴል ሬይ የፍጻሜ ጨዋታ በእግር ኳስ ቤተሰብ በጉጉት ከሚጠበቁ የደርቢ ጨዋታዎች መካከል ሪያል ማድሪድን ከባርሴሎና የሚያገናኘው የኤል ክላሲኮ ደርቢ ጨዋታ ይጠቀሳል። ኤል ክላሲኮን ከብዙ የባላንጣ ወጎች ለየት የሚያደርገው ሁሉም ነገር ሜዳ ውስጥ የሚጀመርና የሚያልቅ ባለመሆኑ ነው። ኤል ክላሲኮ ከሳንቲያጎ ቤርናባውና ካምፓኑ ከማሸነፍና መሸነፍ ከሚወክላቸው አሰልጣኞችና ተጫዋቾች ከፍ ብለው የሚታዩ ጉዳዮችን ይዞ ነው እዚህ የደረሰው። ለሶስት ዋንጫዎች እየተፋለመ የሚገኘው ባርሴሎና ላሊጋውን እየመራ የሚገኝ ሲሆን በአውሮፓ ቻምፒየንስ ሊግ ደግሞ ግማሽ ፍጻሜ ደርሷል። የፍጻሜ ተፋላሚው ሪያል ማድሪድ በበኩሉ ከአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ በአርሰናል የተሰናበተ ሲሆን በላሊጋው ደግሞ ከመሪው ባርሴሎና በ4 ነጥቦች ዝቅ ብሎ በሁለተኛ ደረጃ ላይ ተቀምጧል። በውድድር ዓመቱ መጨረሻ ከሪያል ማድሪድ ጋር እንደሚለያዩ የሚጠበቁ አሰልጣኝ ካርሎ አንቸሎቲ ይህን የፍጻሜ ጨዋታ እጅግ አጥብቀው ይፈልጉታል። ባርሴሎናዎች በበኩላቸው የሶስትዮሽ ዋንጫ ህልማቸውን ለማሳካት እንደመነሻ ያዩታል ተብሎ በሚጠበቀው የፍጻሜ ጨዋታ ላይ ያላቸውን ሁሉ እንደሚሰጡ ይጠበቃል። በያዝነው የውድድር ዓመት በላሊጋ እንዲሁም በስፔን ሱፐር ካፕ ዋንጫ የተገናኙ ሲሆን በሉግናሮቹ በሎስ ብላንኮቹ ላይ ፍጹም የበላይነት በመውሰድ ማሸነፋቸውም አይዘነጋም። በባርሴሎና በኩል ወሳኝ አጥቂ ሮበርት ሌቫንዶቭስኪ እንዲሁም የተከላካይ ስፍራ ተጫዋቹ አሌሃንድሮ ባልዴ ከጨዋታ ውጭ መሆናቸው ሲገለጽ፣ በሪያል ማድሪድ በኩል በሳምንቱ አጋማሽ ጉዳት የገጠመው የአማካይ ስፍራ ተጫዋቹ ኤድዋርዶ ካማቪንጋ እንደማይሰለፍ ተረጋግጧል። ሪያል ማድሪድ በዚህ የውድድር ዓመት ካለፈው የተጫዋቾች ስብስብ አንጻር የውድድር ዘመኑ ከመጀመሩ አስቀድሞ ትልቅ ግምት ቢሰጠውም ወጥ ብቃት ለማሳየት ሲፈተን ቆይቷል። በጀርመናዊው አሰልጣኝ ሃንስ ፍሊክ የሚመራው ባርሴሎና በኮፓ ዴል ሬይ የፍጻሜ ተፋላሚ ሲሆን በአውሮፓ ቻምፒየንስ ሊግ ደግሞ የግማሽ ፍጻሜ ተፋላሚ መሆኑ አይዘነጋም። በ2023-24 ካሳለፈው ጥሩ የማይባል የውድድር ዓመት ጋር በተያያዘ አዲስ የውድድር ዘመን ሲጀመር ባርሳ በዚህ ልክ አልተጠበቀም ነበር። ወጣቱ ላሚን ያማል፣ ፔድሪ፣ ጋቪ፣ ፌራን ቶሬስ፣ ዳኒ ኦልሞ፣ ሮበርት ሌዋንዶቭስኪ እና ራፊንሃን የመሳሰሉ ከዋክብቶች በዚህ ቡድን ውስጥ ታሪክ ለመስራት የተዘጋጁ ተጫዋቾች መሆናቸውም በየጨዋታው እያስመለከቱ ይገኛሉ። የባርሳ ከዋክብቶች ምርጥነታቸውን በተደጋጋሚ ሲያሳዩ የማሪንጌዎቹ ከዋክብቶች ክሊያን ምባፔ፣ ቪኒሲየስ ጁኒየር፣ ቤሊንጋም እና ሮድሪጎ የመሳሰሉ ኮከቦች ማድሪድ ከደመቀበትና የእሱ ውድድር ነው ከሚባልበት ከአውሮፓ ቻምፒየንስ ሊግ መድረክም በእንግሊዝ ክለብ አርሰናል በደርሶ መልስ ተሸንፎ ከሩብ ፍጻሜው ሲሰናበት ምንም ማድረግ አልቻሉም። ባርሴሎና እና ሪያል ማድሪድ ባላቸው ባላንጣነት አንዱ ከአንዱ ክለብ ወደ አንዱ ክለብ ተጫዋቾች ማዘዋወር በጣም ከባዱ ነገር ነው። ባለፉት ዓመታት ግን በሁለቱ ክለቦች መካከል ያለው ጥላቻ መቀዛቀዝ የጀመረ ይመስላል። በተለይ ጆዜ ሞሪኒዮ እና ፔፕ ጋርዲዮላ እንዲሁም ክርስቲያኖ ሮናልዶ እና ሊዮኔል ሜሲ ስፔንን ከለቀቁ በኋላ ደርቢው መቀዛቀዝ ታይቶበት ነበር። አሁን በአዳዲስ ከዋክብቶች ኤል ክላሲኮ ወደ ቀደመ ፉክክሩ ይመለሳል ተብሎ ይጠበቃል። የመጀመሪያው ኤል ክላሲኮ ጨዋታ የተደረገው በፈረንጆቹ 1901-02 የውድድር ዓመት ሲሆን ጨዋታውን ባርሴሎና 3-1 ማሸነፍ ችሎ ነበር። በኤል ክላሲኮ ታሪክ ሰፊው የውጤት ለውጥ የተመዘገበው በ1942-43 በውድድር ዓመት ሲሆን በተደረገው የግማሽ ፍጻሜ የኮፓ ዴል ሬይ ጨዋታ ሪያል ማድሪድ 11-1 ባርሴሎናን ማሸነፍ ችሏል። በሁሉም ውድድር ባደረጓቸው ያለፉት 5 ጨዋታዎች ባርሴሎና 3ቱን ሲያሸንፍ ሪያል ማድሪድ 2ቱን አሸንፏል። ሁለቱ ቡድኖች በኮፓ ዴል ሬይ የፍጻሜ ጨዋታ ነገ ምሽት 5 ሰዓት ላይ ይገናኛሉ።
ይህ በእንዲህ እንዳለ የኤል ክላሲኮ ጨዋታን እንዲመሩ ተመርጠው የነበሩት ቦርጎስ ሊነሱ መሆኑን ዘ አትሌቲክ ከታማኝ ምንጮቹ እንደሰማ አስነብበዋል። ሪያል ማድሪዶች ዳኛው እንዲቀየሩ ሲወተውቱ መቆየታቸው የሚታወቅ ሲሆን ተቃውሞ በማቅረብ ላይም ናቸው። ሎስ ብላንኮቹ ዋና ዳኛው ሚዛናዊ ናቸው ብሎ እንደማያምኑ ሲነገር የክለቡ ቴሌቪዥን ዋና ዳኛው ሪያል ማድሪድን የበደሉ ናቸው ሲል የተለያዩ ተንቀሳቃሽ ምስሎችን አጋርቶ ነበር። ዳኛው የሪያል ማድሪድን ጨዋታ ሲመሩ ክለቡ በአማካይ የማሸነፍ ዕድሉ 64% ሲሆን ባርሴሎና በበኩሉ 81% የማሸነፍ ዕድል እንዳለው በቻናሉ ተነግሯል። ዳኛው ከሚቀርብባቸው ትችት በኋላ በሰጡት ጋዜጣዊ መግለጫ በእንባ ታጅበው ነገሩ አስቸጋሪ እንደሆነባቸው ሲናገሩ ነበር። የዳኛውን ማልቀስ ተከትሎ ሪያል ማድሪድ ዳኛው የአእምሮ እክል አለባቸው፣ ኤል ክላሲኮን ለመምራት ብቁ አይደሉም በማለት ቅሬታ አቅርቧል። አሁን ላይ ዋና ዳኛው ከጨዋታው በፊት በሰጡት አስተያየት ምክንያት የስፔን እግር ኳስ ፌዴሬሽን ሊቀይራቸው መሆኑ ተገልጿል። በተጨማሪም ጨዋታው በቫር ዳኝነት እንዲመሩ የተመረጡት ፎርቴስ በተመሳሳይ ሊነሱ መሆኑን እየተሰማ ነው። ውድ ተመልካቾች ከኤል ክላሶ የኮፓ ደል ሬይ ጨዋታ ጋር በተያያዘ ያዝነው ልዩ ጥንቅር ይመስላል። ከሌሎች ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ሰላም።